አደይና ሊሊ እንግዲህ ባቡሬንና እንዲሁም ዴብን በመሸወድ ወደ ሐኪም ቤት ሄደው ነበረ። ሊሊ እንግዲህ ለምን እንደሆነ ባይታወቅም ባቡሬ ወደ ሐኪም ቤት እንደሄደች እንዲያውቅ አልፈለገችም። ህመሙም ደብቀዋለች። ለምን እንደሆነ አይታወቅም። ይሁን እንጂ በጣም ይጨነቃል። እሱ እንደዚህ ማሰብ የለበትም። ከዛ በተጨማሪ ደግሞ እንግዲህ ለምን ይጨነቃል ስለኔ በማለት እንግዲህ አደይን እንዳትነግረው አድርጓል። ባቡሬ እንግዲህ አደይን ምንም አትዋሸኝም የቅርብ ጓደኛዋ ስለሆነች በማለት አደይ ሊሊ ምንድን ነው የታመመችው እባክሽ ንገሪኝ ብሎ ቢጠይቃትም እሷ ግን ምንም አልታመመችም። እንደውም እኮ ዶክተሩን አግኝቼው መንገድ ላይ ሰላም ብዬው ከዛ ወደ ቤት ተመለስኩ ትለዋለች። በሰላም ነው ታዲያ ምን አለች ሲላት እንግዲህ አይ በሰላም ነው ያው እንድንከባከባት አዞኛል። ከዛ በተጨማሪ ግን ምንም ያለኝ ነገር የለም ትለዋለች። ባቡሬም እንግዲህ አደይ እንደዚህ ከተናገረች አምናታለሁ ሊሊ ምንም ነገር አልሆነችም በማለት እንግዲህ ወደ ቤት ለመሄድ ይሞክራል። ይሁን እንጂ ከሄደም በኋላ እንግዲህ ያው በኋላ ዴብን ማግኘት ፈልጓል። በሌላ በኩል እንግዲህ የባቡሬ እናት ያው ቅምጥልን ስትመክራት ነበረ። ልክ እንደ ልጇ አድርጋ ይኸውልሽ አንድ ሰው ልትረጁ የምትችይው በሀሳብ ነው። የእስር ቤት ጓደኛሽን ሄደሽ በመጠየቅሽ ምን አይነት ስሜት ተሰማሽ? ከዛ በተጨማሪ ደግሞ አንድ ሰው ደስተኛ ሊያደርገው የሚችለው ግዴታ ስላበላሹ ስላጠጣሹ አይደለም ብላ መከረቻት። እንዲሁም ደግሞ ለምለም እንዴት አድርጋ እሷን ከህመሟ እንዳዳነቻት መለሰችላት። ቅምጥል አሁን አንቺ ያን ጊዜ ለመኖር የማደርገውን ነገር ምግብ እየሰጠሽኝ ጥሩ ተንከባክበሽኛል፣ ግን አንድ ሰው ስለበላ ስለጠጣ ደህና ነው ማለት አይደለም። ችግራቸውን ቀረብ ብለሽ ለመረዳት ሞክሪ እና ሊሊ አሁን እኔን ያዳነችኝ ያቺ ሰላምዬ ምግብ ሰጥታኝ አይደለም። ምንድን ነው ያደረገችው? እኔ እንደዛ እያባረርኳት በድንጋይ በምን እሷ ግን ቁጭ ብላ የሆዴን ሰማችኝ፣ የልቤን ሰማችኝ፣ እያንዳንዱ ነገር ተረዳችኝ፣ ጠይቀችኝ፣ አወራዋት። ከዛ አንጻር ልድንጭ እያለው ብላለች። እንግዲህ እንደዚህ ብላ ስትናገር እንግዲህ ቅምጥል ከፍቷት ነበረ። ምክንያቱም ታዲያ እኔ የማመጣልሽ ምግብ ያኔ ምንም በቃ ደስ አይልሽም ነበረ ምናምን ብላታለች። እሷም እንግዲህ አይ እንደዛ ማለት አይደለም አንቺ የምታመጭልኝ ምግብ እንዳለ ሆኖ ግን ደግሞ ሀሳባቸውን ቀረብሽ ለመረዳት ሞክር ያልኩት እንጂ ሌላ ነገር አይደለም በማለት እንዲሁም ደግሞ አንቺ ስላደረግሽልኝ በሙሉ ሁሉንም አመሰግናለሁ ብላታለች። እንደዚህ እያወሩ እያለ እንግዲህ ያው ባቡሬ ይመጣል። ምን እያወራችሁ ነው በማለት እንጠይቋቸዋል። እነሱም እንግዲህ ያው የሴት ወሬ ነው በማለት ያው ቅምጥል ከዚህ ወሬው እንዲሳተፍ አልፈለገችም። በሌላ በኩል እንግዲህ እኔ የሚሄድበት አለኝ በማለት ያው ቅምጥል ብዙ ነገሮችን ካወራቻት በኋላ ትሄዳለች ማለት ነው። ባቡሬም ባለፈው እንደዛ ሰክረው ስላያቸው ያንን ኪንጎ የሚባለውን ጓደኛዋ እንድታገኘው አልፈለገም። እናቱም እንግዲህ ሁለቶችንም እናውቃቸዋለን እነሱ ጓደኛሞች ናቸው። ስለዚህ እሷ ደግሞ ሕፃን ልጅ አይደለችም። እህት ግን የሚጎዳ ነገር አንዳችም ነገር እንዳታደርግ ትለዋለች። እንዲሁም ደግሞ ልጁ አይሆናትም ይላታል። እሱ ገና ጥሬ ነው አልበሰለም። እንግዲህ የባቡሬ እናት ያለችው ምንድን ነው? በእነሱ መካከል አትግባ፣ በፍቅር መካከል ጣልቃ አትግባ፣ ራሳችሁ ያውቃሉ፣ የሚያውቁትን እነሱ የሚሉት መንገድ ነው እንጂ መሆን የለበት እኛ መሆን ያለበት አይደለም መከተል ያለብን በማለት እንግዲህ ደገፍ ሲያደርጓቸውም ነበረ። ባቡሬም እንግዲህ እናቴ አንቺ ካልሽኝማ እንደዛ አላደርግም በማለት የእናትነትን ምክር ተቀብሏታል። ቅምጥልም ወደምትፈልገው ቦታ ሄዳለች። ሄዳም እንግዲህ ኪንጎን ነው ሰላም ያለችው። በዚህ መካከል እንግዲህ ዳይመንድ ስለመጣች በጣም ደብሮ ነበረ። ምክንያቱም ኪንጎ ራሱ ቅምጥልና ቀኛ መሄድ አለብኝ ሲል ነበረ። በዚህ የተነሳ ቆይ አንተ ልጅ ግን ምንድን ነው ነገር ይቺ ቅምጥል እኮ እንዱ በቃ አሁን የወር ደሞዝ የሌለው ሰራተኛ ሆነችብኝ እያለ ነበር እንግዲህ ዳይመንድ። ምክንያቱም አሁን ዳይመንድ ብቸኝነት እየተሰማው ነው። ኪንጎ ይህን ነገር አልተረዳውም። እሱም ወደ ቅምጥል ይሄዳል። ቅምጥልም ኪንጎ ነው ሁሉም እየመጣ ይፈነጭበታል። ከዛ በተጨማሪ ደግሞ አሁን ሩታ ነበረች አብሮ የምታጫውተው ምናምን። ሩታም እንግዲህ ያው እየተቆጣ ስለሆነ ወደ ቤት እየገባች ነው። ቢሆንም ግን እንደምንም ብላ አንዳንድ ቪዲዮዎችን ትሰራለች። በሌላ በኩል እንግዲህ አደይ ለእናቷ ደውላ ነበረ። እናትም እንግዲህ ሰላም ነኝ እንደው አንቺን ይሁን ብርሃኔን ይሁን አላወኩም አባትሽ ልጅ ልድር ነው እያለ እያወራ ነው። እንደው ምንድን ነው ነገሩ? ነይ ካለሽማ የሆነ ነገር አለ ማለት ነው። እንደው አትመኙ እያለቻት ነበር። ስለ ብርሃኔ ስትጠይቃትም እንግዲህ ብርሃኔ አለችን አለቻት። ግን ደግሞ ብርሃኔ እህቷን ማውራት አልፈለገችም። እንግዲህ የለችም በያት በማለት ያው ስልኩ እንዲዘጋ አድርጋለች ማለት ነው። እናትም ቆይ አንቺስ ምንድነው ሰሞኑን ያመጣሽው ነገር? እንደው ያለሽ ደርሶ ከመጣ ወዲህ ዴቭ ከዚህ ገጠር ደርሶ ከሄደ በኋላ ተቀይረሻል ስትላትም ነበረ።
ብርሃኔም እንግዲህ ወጣ ብላ መስክ ላይ ስልክ ልደውልለት አልደውልለት ለዴብ እያለች እንግዲህ ስትደውል ነበረ። ዴብም ያው ስለማያውቅ እንደምታፈቅረው አንስቶ አናገራት። ያው የእህቷ ናት በማለት እንዴት ነሽ ይላታል። ያው ሰላምታ ምናምን አቀረብላት። ከዛ በተጨማሪ ቻው በቃ ምናምን ሲላት እንዴ ልዘጋው ነው በቃ ምናምን ነበር ያለችው። ከዛ እሱም እንግዲህ ያው ምንም ማድረግ አልችልም ዘጋነኝ ይላታል። እንግዲህ ብቻ ቁጭ ብላ ስታለቅስ ነበረ። በዚህ መካከል ያው አለልኝ እህቷ ሊያባብላት ሞከረ። እሷ ግን አልፈለገችም። ተወኝ ለራሴ ስንት ጭንቀት አለብኝ መሰለ በማለት ነው እንግዲህ ጥለው የሄደችው። እንዲሁም ደግሞ ያ የአደይ አባት ወንድሙ በጣም ኃይለኛ ይመስላል። እንግዲህ አለልኝ ሰክሮ ሲንገታገት ጫን እየጎተተው እየወሰደ እያለ ደገፍ አድርጎት ምንድን ነበር ያለው? አንተ ደግሞ የምን ፍየልና የምን በግ ነው የምጎትተው ነው ያለው። ጫኔ በጣም ነው የሳቀው እንግዲህ ማለት ያዘ ነው። ከዛ አለልኝም በጣም ተናደደ። ምክንያቱም ቤቱን ሁሉን ነገር ሽጦበት ነው እሱ እንደዚህ የሚሆን መሬት ለመሬት የሚንከራተት ሰክሮ ያለ ሀብቱን ወስደውበት ነው። ከዛ አለልኝ እንዴ ምን የምን በግ ነው ምናምን አለ። እሱ የምትጎትተው በግ አይደለም እንዴ ይለዋል። አይ እሱ አይደለም ይልቅ ጥፍር አድርገህ እጅና እግሩን አስራ አምጣልኝ ወደኛ። ይህ ሰውዬ ሰክሯል። ከሰከረ በኋላ ደግሞ በእርግጠኝነት የሆነ ነገር ይናገራል ለመላ ህዝቡ። ስለዚህ ምስጢራችን እንዳያወጣውና አምጠው ይለዋል። እንግዲህ ጫንዲ ያለው አማራጭ ወደ አደይ አባት ይዞት መሄድ ነው። አለልኝም እንግዲህ አንተ ወንድሜ ጓደኛዬ ይህን ያክል ዓመት አብረን በተንጠጠል ሸጠኝ ነው ለነዛ ሌቦች ይላቸዋል። እንግዲህ አፍገን ዝም ባረክ ጥሩ ነበር ያለዛ እኔ ራሱ አይለቀኝም የአደይ አባት ይለዋል። ብቻ እንግዲህ ፈርቷል ማለት ነው። በመጨረሻም እንግዲህ ያው እነ ዳይመንድ ገንዘባቸውን ሊያገኙ ይችላሉ። ምክንያቱም አለልኝ አሁን ላይ ተቀምጧል። የሚያውቀው ምስጢር እንዳለ ከተናገረባቸው እነሱ ያሸንፋሉ፣ የአደይ አባት ደግሞ ይከስራል። ሄለን እና እንግዲህ አበበ ያው በመካከላቸው ክፍተት ነበረ። ተነጋግረው ግጭቱን ዘግተውታል። ምክንያቱም ያቺ ቤዛ ለመጣላት ሞከራ ነበረ። ከወንድ ጋር ነው የምትሄደው እሷንም ከዚህ ጋር የምታይህ ምናምን ብላ አበበም ከመጣ በኋላ በጣም ትነጫነጭባት ነበረ። የት ነበርሽ ሲላት እንግዲህ ከሮማን ጋር ትላለች፣ አንዴ ደግሞ ከአሹ ጋር፣ አንዴ ደግሞ ከደመቀ ብቻ እስክባለች እና ደመቀን የት አግኝተሽ ነው ምናምን ሲላት ምክንያቱም ነግሮት ስለነበረ ሚስትን ሸከፋት ብሎት መንገድ ላይ ተገናኝተን ነው ትለውና ታናግረዋለች። እሱም እንግዲህ እሺ እንደዛ ከሆነ በማለት ይረዳታል። በላይነሽም ማለት በነገራችን ላይ በላይነሽ ሄለን ናት። በላይነሽ ነው እንግዲህ ስሟ የሚመጣልኝ ለምን እንደሆነ አላውቅም። ይሁን እንጂ ያው ስሟ አሪፍ ስም ያወጣውላት አይደለም። ሄለንም እንግዲህ አንተ እኔን ልታምኔን የሚገባ ባላምን ድረስ እዚህ ገጠር ድረስ ከተማ ድረስ ተከትዬ አልመጣም። ስለዚህ እኔ አንተ ነኝ ትለዋለች። ሁሌም ምርጫ ያንተ ነው። እንደገና ደግሞ ያ አለልኝ ተስፋ ነበረው። አበበ ጥሏት ወደ ከተማ ከሄደ በኋላ ሄለን የኔ ናት ብሎ ነበር የሚያስበው፣ ወይም ደግሞ አገባታለሁ ብሎ ሲያስብ ግን ጥላው ኮበለለች። የሚያሳዝነው ነገር እንግዲህ ሄለንም አጎቴ ጋር ስላልተጋጨ ደስ ብሎኛል፣ ስላረክለት ነገር አመሰግናለሁ ትለዋለች። አበበም ችግር የለም ይላል። ቤዛና ወንድሟ ደግሞ አሁን ላይ ስርቆቱን ወደ ዶክተሩ አዙረዋል። እንግዲህ ቤዛ የገጫት መስላ መኪና ፊት ለፊት ሄዳ ወድቃ ዶክተሩ ነው ገንዘብ ተቀብለዋለች። ዶክተርም ምንም አይነት በሽታ የለብሽም እኔ ዶክተር ነኝ ደህና ነሽ ጉዳት አልደረሰብሽም ሲላት እንግዲህ እሷ ከወንድሟ ጋር ተመሳጥራ ያው ገንዘብ ጠርቀም ያለ ተሰጥቷት ወስዳለች። እንዲሁም ደግሞ ስለ ስራውና ስለምኑ አጣርታለች። ይህ ሐኪም ቤት የማን ነው ዶክተርን አይደለም ምናምን የሚለውን ስላጣራች የኔ ነው ብሏታል። አሁን ቤዛ እንግዲህ ዶክተሩን ለማጥመድ የተነሳች ይመስላል። እንግዲህ ይሳካላታል ወይስ ደግሞ አይሳካላት? ዶክተሩ እንግዲህ በጣም ሞኝ ይመስላል። ከዛ በተጨማሪ ደግሞ አደይን የሚያፈቅራት ይመስላል። ሊሊና እሷ እንግዲህ ቀጠሮ ስለነበራቸው ሄደዋል። ከሄዱም በኋላ ዶክተሩ በጣም አርፍዶ ነበረና ለምን ቀጠሮ አታከብሩም በማለት ተቆጣቸው። ይቅርታ ዶክተር በማለት እንግዲህ በትህትና ካናገሩትም በኋላ ያው ሕክምናቸው እንዲጨርስለት አድርገዋል ማለት ነው። ከዛ ደግሞ ሌላ ቀጠሮ ሰጥቷቸዋል። ግን ዶክተር ስለ አደይ በጣም አብዝቶ እያስብ እየተጨነቀ እንዲሁም እያስታወሰ ነበረ። በአውሬሙ ከዴቭ ጋር ተገናኝቶም እንግዲህ ሊሊ ሲለው አላገኟትም ነው ያለው። አደይንም እንደዛው። ከዛ ስልክ ይደውላል። እነሱ ከሐኪም ቤት እየወጡ ነው። ሲደውሉ ግን ያልጠበቀው ነገር ነበረ። ሊሊ በቃ ውሸት ላይ ውሸት ነበር የጨመረችበት። በዚህ የተነሳ በጣም እናደዳል። ፍቅርም እንግዲህ እንደተለመደው አሹን ማንከራተቷን አልተወችም። ያው ትምህርት ቤት እየወሰዳት ነው። አሹም ተሰቃይ የተጨቃጨቀ በቃ ሊሰማው አልቻለም። እትዬም እንግዲህ ውሰዳት አምጣት ብለዋለች። ሮማንም ውስጥ ያለውን ነገር ገልጠ እስካልነገርከኝ ድረስ እኔ ልናግርህ አልችልም። ምንድነው የምታወራ የምትፈልገው በግልጽ ነገር ያለችው ነው። አሹ ግን ምን ነገር አይፈልግም።
ቤዛ እንግዲህ መልካም እድል ብለን ከዶክተሩ ጋር አደይም እንግዲህ ለዴቭ ጊዜ ስጪው ተብላ ተመክራለች። እትዬ መታ ነበር ያማከረቻት። አደይም እሺ ብላለች። እንግዲህ ለዴቭ ጊዜ ለመስጠት ያው ሞክራለች። ሊረዳኝ አልቻለም፣ የራሱን ስሜት የሚያስተናግደው እያለች ነበረ። ቢሆንም አስቢበት ብላታለች። እንደ ልጅ ስለማይሽ መክረሻለሁ ብላታለች። አደይ እናት እንግዲህ ያው መክራታለች። እሺ በማለት ተቀበላለች። ባቡሬ ስለ ሊሊ ህመም ከሰማ ምን ሊል ይችላል? ለምንስ ይህን ያክል መጨነቅ አበዛ? ሊሊስ ለምንድን ነው እንደዚህ እሱ እንዲሰማባት ያልፈለገችው ምክንያት? መልካም ጊዜ ሆነላችሁ።